ሰላም እንዴት ናችሁ? በ2018 ዓመተ ምህረት ለሀገር አቀፍ ኢንትራንስ ኤግዛም ተፈታኞች በሙሉ ዛሬ እንግዲህ ትምህርት ሚኒስቴር የ2018 ዓመተ ምህረት ኢንትራንስ ኤግዛም ኮንተንቱን ይፋ አድርጓል። እንግዲህ ኤግዛም ኮንተንቱ ምን ይመስላል የሚለውን ኢንዲኬት ሼር አድርጋችኋለሁ። ምክንያቱም ከዚህ በፊት በሰራሁት ኢንትራንስ ኤግዛም ዴት በተመለከተ በሰራሁት በዚህ ቪዲዮ ላይ ኮንተንቱስ ምን ይመስላል፣ በኦልድ ነው የተማርነው፣ በኒው ከሪኩለም ነው የተማርነው ነው ያላችሁ ስትጠይቁ ነበር። ዛሬ የ2018 ዓመተ ምህረት ኢንትራንስ ኤግዛም ኮንተንትን ትምህርት ሚኒስቴር ቀደም ብሎ ይፋ አድርጓል። የወጣውን ማስታወቂያ ኢንዲቴል ሼር አድርጋችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ለማታውቁኝ ፈንታውን ጻይ ይባላለሁ። በቋሚ ስራ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ለስዳቢያ እንግዲህ ትምህርት ሚኒስቴር ያወጣው ማስታወቂያ የወጣው ጥቅምት 10 2018 ዓ.ም ቀን ነው። እንግዲህ ለሁሉም ክልል ትምህርት ቢሮዎች እና ለሁሉም ክፍለ ከተማ ትምህርት ቢሮዎች ነው የተላከው ደብዳቤው። ለትምህርት ምዘናና ፈተናዎች አገልግሎት አዲስ አበባ ይላል። ጉዳዩ የ2018 ዓመተ ምህረት ትምህርት ዘመን የሁለተኛ ደረጃ ማጠናቀቂያ 12ኛ ክፍል ፈተናን ይመለከታል ይላል። በአጠቃላይ ትምህርት ስርዓተ ትምህርት ሪፎርም መሰረት የሁለተኛ ደረጃ አዲሱ ስርዓተ ትምህርት በ2018 ዓመተ ምህረት የሙከራ ትግበራ በማካሄድ ከ2016 ዓመተ ምህረት ጀምሮ ወደ ሙሉ ትግበራ መግባቱ ይታወሳል ይላል። እንግዲህ በዚህ መሰረት በሁለተኛ ደረጃ የሚሰጠው የትምህርት አይነቶች ተለይተው የመማር ማስተማሩ ሂደት እየተካሄደ ይገኛል ይላል። የሁለተኛ ደረጃ መጠናቀቂያ ፈተና ቀደም ሲል በቁጥር 1/257/724/16 ጥር 09 ቀን 2016 ዓ.ም በተጻፈ ደብዳቤ ፈተና የሚሰጥባቸውን የትምህርት አይነቶች በገለጽ ነው መሰረት ፈተናው በየዓመቱ ዝግጅት በማድረግ እየተሰጠ ነው ብሏል። የ2018 ዓ.ም ፈተና ዝግጅትን አስመልክቶ ጥቅምት 06 ቀን 2018 ዓ.ም ከክልልና ከተማ አስተዳደር ትምህርት ቢሮ ኃላፊዎች ጋር በበይነ መረብ ወይም በኦንላይን ባደረግነው ስብሰባ በቀረበው ምክረ ሀሳብ ላይ ውይይት በማድረግ ስምምነት ላይ ተደርሷል ይላል። በዚህ መሰረት የ2018 ዓ.ም የሁለተኛ ደረጃ መጠናቀቂያ 12ኛ ክፍል ፈተና ዝግጅት የመጀመሪያው በስርዓተ ትምህርቱ መሰረት የ2018 ዓ.ም ትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና ከ9 እስከ 12ኛ ክፍል የሚሸፍን ሲሆን ተማሪዎች የተማሩትን ይዘቶች የሚፈተኑ መሆኑን እንግዲህ በኦልድም በኒው ካሪኩለም የተማራችሁት የምትፈተኑት የተማራችሁትን ነው ማለት ነው። ሁለተኛው ከ10ኛ እስከ 12ኛ ክፍሎች የአዲሱ ስርዓተ ትምህርት ይዘቶችን መሰረት ያደረገ መሆኑን ያ ማለት ከ10 እስከ 12ኛ ክፍል የምትፈተኗቸው ኮርስ ኮንተንቶች በኒው ካሪኩለም ቤዝድ ያደረገ ነው። ሶስተኛው በ2018 ዓ.ም የሙከራ ትምህርት ቤቶች 9ኛ ክፍልን በአዲሱ ስርዓተ ትምህርት ወይም በኒው ካሪኩለም ሌሎቹ በቀድሞ ስርዓተ ትምህርት ወይም በኦልድ ካሪኩለም የተማሩ በመሆኑ ፈተናው ከሁለቱ ስርዓተ ትምህርቶች የጋራ የሆኑ ይዘቶችን ተጣጥሞ የሚወጣ ይሆናል ማለት ነው። እንግዲህ 9ኛ ክፍል በኦልድ ካሪኩለም በአዲሱ ካሪኩለም የተማሩ ተማሪዎች ስላሉ የ9ኛ ክፍል ፈተናው ላይ የሚካተተው በሁለቱ ኮርስ ኮንተንቶች ኮመን የሆኑት ይሆናል ማለት ነው። እንግዲህ እሱ እንድሰራላችሁ የምትፈልጉ ከሆነ ኮሜንት ሴክሽን ላይ የ9ኛ ክፍልን ኮመን ኮንተንት ስራለን በሉ ይሰራላችኋለሁ። አራተኛው የፈተና ዝግጅቱ ከላይ በተጠቀሱት መሰረት መሆኑን ተማሪዎች፣ ወላጆች፣ መምህራንና የትምህርት ባለድርሻ አካላት አውቀው ተገቢውን ቅድመ ዝግጅት እንዲያደርጉ ከወዲሁ እንዲያውቁት እንዲደረግ እናሳስባለን ይላል። እንግዲህ ሁሉም ተማሪዎችም ወላጆችም መምህራኖችም በዚህ ኤግዛም ኮንተንት መሰረት ከወዲሁ ቅድመ ዝግጅት እንዲያደርጉ ነው ይሄንን ደብዳቤ ትምህርት ሚኒስቴር ይፋ ያደረገው። ግልባጩ ይሄ ደብዳቤ እንግዲህ ተፈርሞ የወጣው በትምህርት ሚኒስቴር የስርዓተ ትምህርት ማበልጸጊያ መሪ ስራ አስፈጻሚ ቴዎድሮስ ሸዋርገጥ ዶክተር የተፈረመው ደብዳቤ ነው። ይሄ እንግዲህ በእኒህ ሰውዬ ነው ተፈርሞ የወጣው። እንግዲህ የ2018 ዓመተ ምህረት ኢንትራንስ ኤግዛም ተፈታኞች ፈተናችሁ ኤግዛም ኮንተንቱ የሚሆነው ከ10ኛ ክፍል እስከ 12ኛ ክፍል ሙሉ በሙሉ በአዲሱ ካሪኩለም ይሆናል። 9ኛ ክፍል ግን በኦልድም
በአዲሱ ከሪኩለም የተማሩ ስላሉ ለሁለቱ ኮመን የሆኑትን ኮርስ ኮንተንቶች ያጠቃልላል ማለት ነው። ይህንን አውቃችሁ ከወዲሁ ቅድመ ዝግጅት እንድታደርጉ ሪከመንድ እናደርጋለን። ሌሎች ተጨማሪ መረጃዎችን ከፈተናው ጋር የተያያዙ ከትምህርት ሚኒስቴር የሚወጡ መረጃዎች ቶሎ እንዲደርሳችሁ የምትፈልጉ ከሆነ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የቴሌግራም ቻናላችን ሊንክም ዲስክሪፕሽን ላይ ታገኙታላችሁ። ጆይን በማድረግ ሌሎች ተጨማሪ መረጃዎችን ማግኘት ይችላሉ። አይ ሆፕ በደንብ ጠቃሚ እንደሆነ ተስፋ አደርጋለሁ። ጠቃሚ ሆኖ ካገኛችሁትና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ